ከዛም ኻሊድ አንድ ስቴፕ ወደ ኋላ ሸሸና ተመለሰ። ሲመለስባቸው በሌላ ሰራዊት የመጣ መሰላቸው። ደንግጠው ሲቆሙ እሱ ተመልሶ መዲና ገብቷል። እንዳይመጡ አሳቸው እስከሎ ሊገሉ ነው ብለው እነሱን ተመለሱ። በዚህ ሲስተም ኦሩ ሙሉ ለሙሉ ሳያልቅ ወደ ነብዩ ይዞት ተመለሰ ኻሊድ ረዲየላሁ ተዓላ። ያኔ ሰሃቦቹ ሽንፈት ስለማያውቁ እንዴት ትሸሻላችሁ ከጀነት አንቱም ፉራር ፈሪዎች ሸሾች አሏቸው። ነብዩ ተቀበሉ። በል አንቱሙል ኩራ ገና ተመልሳችሁ ታጠቋላችሁ አለ ነብዩ አለይሂ ሰላም። ኻሊድ ኢብኑል ወሊድ የመጀመሪያ ታሪኩ ጥቁር ደብዛዛ ነበር። በሰሃቦቹ መሞት ተጠያቂ ነበር። አሁን ደግሞ የእስልምና ጋሻ የእስልምና ባንዲራ አንሺ የአላህ ሰይፍ ሆኖ ቀጠለ። ኻሊድ ኢብኑል ወሊድ ከዛም በኋላ በርካታ ጦርነቶችን መርቷል። የጦርነት አሰላለፉ በታሪክ ተደግሞ ያቅም እሱን የሚመስል አልመጣም ይላሉ አውሮፓውያኖቹ። የእሱን የጦርነት ስትራቴጂ ሲተርኩ አናቱል ቅጢ ወወትበቱል አሰድ እንደ ድመት አድፍጦ እንደ አንበሳ መወንጨፍ የሚለው ስትራቴጂ አለ። ታሪክ ላይ እሱ የሚመስል አልተገኘ። ዛቱ ሰላሲል ሌላ ከሩሞቹ ጋር ያደረገው ፍልሚያ ዛቱ ሰላሲል ይባላል። የሰንሰለቱ ጦርነት። ሰንሰለት ምንድን ነው? ሩሞቹ በርካታ ጦር ያመጡና መጀመሪያ ሰልፍ የሚያሰልፏቸውን እግራቸውን በሰንሰለት ያስሯቸዋል እንዳይሸሹ፣ ይልቁ እንጂ አይሸሹ። ይህን ጦርነት ሊፋለም ትንሽ ጦር ይዞ ሄደ። እነሱ በርካታ 100 ሺህ ጦር ይዘው መጡ። እንዴት ያሸልፋቸው? ኻሊድ እዚህ ቦታ እንገናኛላቸው ሩሞቹ። እዛ ቦታ ሲገኙ ቦታ ቀየረ። እነሱ ቀድመው ተገንተው ጉድጓድ ቆፈሩ፣ ሰንሰላታቸውን አሰሩ፣ ውሃቸውን አዘጋጁ። ምግባቸውን ሲያዘጋጅ ቦታ ቀየረባቸው። ኻሊድ ቀየረ ሲባል ምግባቸውን አንስተው ጉድጓድ ደፍነው ተከተሉት። ሄደው ቀደቡትና ቆፈሩ፣ ሰንሰለት አሰሩ። ልክ ይህን ሲያደርጉ ቦታ ቀየረባቸው። ሶስተኛ ደከሙ፣ አደከማቸው። መጀመሪያ ጉድጓድ ይቆፍራሉ፣ ጉድጓድ ይደፍናሉ፣ ዕቃ ይሸከማሉ፣ ዕቃ ያወርዳሉ። መጨረሻ እንደደከሙ ሲያቅ ሰራዊቱ ፊት ለፊት ተገናኛቸው። በአረቦቹ ፍልሚያ ሙባረዛም ይባላል። ሁለት ጀነራሎች ፊት ለፊት ወጥተው ይላተማል። ያሸነፈው የጦርነቱን ቃና ይወስነዋል። ስነልቦናዊ ማሸነፍ የምታሸንፈው የመጀመሪያው ፍልሚያ ላይ ኻሊድና የነሱ መሪ ሁርሙዝ ወጣ። ፍልሚያው ተደረገ። ከኻሊድ ፊት ማን ይቆማል? አንገቱን ከተከሻው ላይ ደነገጡ ሩሞች። እነ ኻሊድ ከፍተኛ የሆነ ዘመቻ አደረጉ። ድባቅ መጥቶ ወደ መዲና ተመለሰ። ኻሊድ ረዲየላሁ ተዓላ አን ኻሊድ አላህ ይውደደው። ከዛም ከነቢዩ አለይሂ ሰላቱ ወሰላም ህልፈት በኋላ የሙሰይልመት ኢብኑል ከዛብ ህዝቦች እርቲዳድ ሲያረጉ እስልምናን ለቀው ወጣው ሌላ ስራ ሲሰሩ ሄዶ ስርዓት ያሰዘውን እሱ ነበር። በእስልምና ታሪክ ትልቅ የሚባለው የርሙክ የሚባለውን ጦርነት በሱ የጦርነት ስትራቴጂ ነበር ድል ያደረገ። ኻሊድ በጦርነት ግጥሚያ ውስጥ ተሸንፎ ማቅ ከሰለመ በኋላ ከፈረስ ወርዶ ማቅ ሰይፉን ወደ ለምዱ ያላስገባ ጀግና ነበር። ኻሊድ ኢብኑል ወሊድ ታታሪ ጀግና፣ በዲኑ የጸና ለእስልምና ከፍ ማለት ትልቅ አስተዋጽኦ የነበረው ኻሊድ ኢብኑል ወሊድ ረዲየላሁ ተዓላ አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد የጦርነት ጀግና የትልቅ ጀነራል አሟሟቱ ግን ጦርነት ላይ አልነበረ። አመመውና የሕክምና ፍራሽ ላይ ተኛ። ከዛም ሞት ሊመጣበት እንደሆነ አሳወቀው አላህ። ከዛም አንድ ቃል አለ፣ ይገርማል አለ። እኔ በአላህ መንገድ እንድሰዋ ደክም ያለው ተፋልም ያለው በርካታ ጦርነትን መርቻለሁ። ከአረብ ውጭ ከሆኑትም ጋር ከሰውነቴ ይላል 4 ስንዝር እንኳን ብትፈልጉ ጦር ይወጋል፣ ሰይፍ የቀደደ ቢሆን እንጂ ቦታ አታገኝ። ታዲያ አሁን ፍራሽ ላይ ልሞት ነው።
እዛም አንድን ቃል አለ ላናመት አዕየኑል ጁበና የፈሪ አይን እንቅልፍ ትጣል። የሰው ልጅ መጋፈጥ አይገለው መሸሸት ደግሞ ከሞት አያስመልጠው። ይሄው እኔ እዛ ሁሉ ሰዓት ወጥቼ ፍራሽ ላይ ተሰዋው ብለው አለ ኻሊድ። ኻሊድም ሩሁ ወደ ጌታው ተመለሰች። የሱ ሞት ሲሰማ ለዓለም ሕዝብ አስደንጋጭ ዜና ነበር። ሩሞቹም ለፐርሻዎቹም አስደንጋጭ ዜና ነበር። እና ዑመር ኢብኑል ኸጣብ እነ ኻሊድ ሻም ኺምስ አካባቢ ነው የሞተው። መዲና ሲሰሙ ዜናውን መሸከም አልቻሉ። ምእመናንም በእንባ ተራጨው። ኻሊድን ናፈቁት። ሴቶቹ ሲያለቅሱ ድሮ ቢሆን ኖሮ ሰይድና ዑመር ዝም በሉ ሚሉት አላ ሚስሊ ኻሊድ ፍልተብኪል በዋኪ ለኻሊድ አይነቱ ሰውማ አልቃሶች ያልቅሱ እንጂ አለ ሰይድና ዑመር። ኻሊድም ወደ ጌታው ወደ አላህ አቀና። በርግጥ ኻሊድ አሻራዎችን ትቶ አልፏል። የመጀመሪያው ከኻሊድ የምንማረው ትምህርት አንድ ሰው የመጀመሪያ ታሪኩ የመነሻ ህይወት ጉዞው ጥቁር ሊሆን ይችላል። ከቶበተ ከተመለሰ ወደ አላህ ከቀረበ በዚህ ልክ ደረጃው ከፍ እንደሚል ከኻሊድ ታሪክ እንማራለን። የመጀመሪያ ታሪኩ ጥቁር ደብዛዛ ነው። ፍጻሜው ግን ያማረ ያሸበረቀ ይሄው ዛሬ በዚህ መድረክ ላይ በክብር እናነሳዋለን። መነሻችን እንዳያሳስበን፣ ወንጀላችን ወደ ኋላ እንዳይጎተት፣ አዛኝና ባሮቹን አፍቃሪ ጌታ አለ። ከተመለስን ከቶበትን ሊቀበለን ሊምረን ከፍ ሊያረገን አላህ ዝግጁ ነው። ይህም ታሪክ የሚያስተምረን እሱ ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ ላይ እንደተጠቀሰው ሐኪም ኢብኑ ሒዛም መጣ፣ እስልምናን ተቀበለ። የአላህ መልእክተኛ አላቸው እኔ ሙስሊም ሳልሆን የሰራዋቸው መልካም ስራዎች፣ የቀጠልኩት ዝምድና፣ የሰጠሁት ሰደቃ፣ ያደረኩት መልካም ነገር ምን ቦታ ላይ ይቀመጣል አላፍ። ነቢዩ አንድ ቃል አሉት፣ አስለምት አላማ አስለፍተ ሚን ኸይር። አንተ እኮ ወደ ጥሩ ዲን መጣል፣ ያንም ወደ መዝገብ ይመለሳል አሉት ነቢዩ ዓለይሂ ሰላቱ ወሰላም። እስልምና ሰዎቹ እንዲሰልሙ ትልቅ ጥሪ ነው የሚያደርገው። ሙስሊም ሳይሆኑ የሰሩትን መልካም ስራ ከሰለሙ አላህ ይጽፍላቸዋል። እንደገና ያሰሩት መንገድ፣ የረዱት ጎረቤት፣ ያሳከሙት በሽተኛ ካለ ሙስሊም ሳይሆኑ እስልምና ላይ ሲመጡ አላህ ወደ ሐሰናት ይቀየርላቸው። እስልምና በሩ ሰፊ ጥሪው ትልቅም። የአላህን ጥበብም እዚህ ውስጥ ታያለ። ይኽሪጁል ሐይ ሚነል መይት ወሊድ ኢብኑል ሙጊራ ከሚባል የእስልምና ጠላት ውስጥ ፈንጥቆ ኻሊድ የሚባል የእስልምናን አይነታ የአላህን ሰይፍ ያወጣ ጌታ ነው አላህ ማለት። አንዳንድ እስልምናን ለማጥፋት የሚጥሩ ሰዎች ዘሮቻቸውን አላህ ለውጦ ሊያሳየን ይችላል። ብዙ ያየል ነው የሚሰልሙ ሰዎች ለእስልምና ላይ የሚሰሩት ስራ ምን ያህል ጀብህ እንዳለው እየተመለከተን። ሁለተኛ ከኻሊድ ውስጥ የምንማረው ሰይድና ዑመር ኢብኑል ኸጣብ ልክ አቡበክር አልፈው እሳቸው አሚር ሲሆኑ የርሙክ ዘመቻ ላይ ኻሊድን አመራሩን በአቡ ዑበይዳ ቀየሩት። ኻሊድን ምክትል አረጉት። ኻሊድ ምክትል ሲደረግ ሰራዊቱ ደነገጠ። ኻሊድን እንዴት ዑመር ምክትል ያረጋል? ዑመር ኻሊድ ጋር ምን ቅሬታ አለው? ሰይድና ዑመር አንድ ቃል አለ፣ እኔ ኻሊድን ጠልቼው ወይም ተቀይሜው አይደለም፣ ነገር ግን ሰራዊቱ በአጠቃላይ ኻሊድ ካለ አንሸነፍን እያለ አላህ ለኻሊድ እንደይተዋቸው ስለፈራው ነው አሉ ሰይድና ዑመር። ድል የሚመጣው ከአላህ ነው በኻሊድ አይደል። ወመን ነስሩ ኢላ ሚን ኢንዲላህ። ሰዎቹ ኻሊድ ጋር ተደገፉ። የጠላት ጦር የሚያወራው ወሬ ከሰማይ ሰይፍ ወርዶለት በዛ ስለሚዋጋን ነው የሚያሸንፍ ይሉ ነበር። ከሩሞቹ ጀነራል ውስጥ አንዱ የሰለመው ኻሊድን አገኘው። አንተ ኻሊድ ወይ እውነቱን ንገረኝ፣ ኢነል ሁረ ላ የክዚቡ፣ ሁር ሰው እኮ አይዋሽን፣ ሰይፉ ከሰማይ ወርዶ ነብዩ መሐመድ ነው ታገልበት ብለው የሰጡሃል። ኧረ በጭራሽ መዋጋበት ሰይፍ የእናንተ ሰይፍ አለ፣ ግን ሊዋጋበት ኢማን ይለይ ነበር። ኻሊድ ከሰማይ የወጣ ሰይፍን የያዘው እየተባለ ይወራል። ይሄን ሰይድና ዑመር አልፈለጉ። ድል ያለው በአላህ እጅ፣ ድል ያለው ሙእሚኖቹ በዝግጅታቸው ልክ ነው፣ በኢማናቸው ልክ ነው፣ መስዋዕትነት ለመክፈል በተዘጋጁበት ልክ እንጂ በኻሊድ አይደለም አሉ ሰይድና ዑመር። ኻሊድን ምክትል አረ
ታዲያ ኻሊድ ከኃላፊነት ወረድኩ ብሎ ሸሸልኝ። ኻሊድ ምክትል ሆኖ ከአቡ ዑበይዳ ስር ሆኖ የርሙክ የሚባለውን ጦርነት ሙስሊሙ እንዲያሸልት ትልቅ ሚናን ተጫወተ። ከፍም ሲያረጉ ከኃላፊነትም ሲያወርዱን ለሀገራችን ለዲናችን የምናደርገው አስተዋጽኦ አይለወጥም። ድል ያለው በግለሰቦች ሳይሆን በአላህ እጅ ነው። ሰይድና አይደለም ኻሊድ የሰው ልጆች አይነታ የሰሃቦች ሁሉ አናጭ ነብዩ አለይሂ ሰላቱ ወሰላም እሳቸውም አልፎ ይሄ የዘረጉት ዲን ቀጥሏል። ይሄ ዲን በግለሰቦቹ ህልፈት የሚገታ ዲን አይደለም። አላህ ሰው ሲሄድ ሰው ይተካ፣ ዓሊም ሲሄድ ዓሊም ይተካ፣ ታጋይ ሲሄድ ታጋይ ይተካል። ሰደቃ የሚሰጥ ሲሄድ ሌላ ባለሀብቶችን ይተካል። ለዲን የሚቆሙ ኸይር የሚሰሩትን አላህ ይተካል። ሶስተኛ ላይ ማሳረጊያው ኻሊድ ከሰለመ በኋላ ከፈረስ አልወረደ። ከአንድ ጦርነት ወደ ሌላው በዚህ መልኩ ነው ያለፈው። ሰይፉን ወደ ቦታው አልመለሰም ነበር። እኛም እስልምና የምናደርገው ጉዞ ብዕረኞች ብዕራችሁ እንዳትመልሱት። ቲክቶከሮች ቲክቶካችሁን ተጠቀሙበት። ዩቲዩበሮች፣ ባለሀብቶች ሁላችንም ከፈረሳችን አንውረድ፣ ከኃላፊነታችን አንሸሽ። ለዲኒ ምን አስተዋጽኦ አደረግን? ካለፍኩ በኋላ በምን ነው የምንወሳ ብለን አሻራችን አድምቀን አሳልፈን እንሄድ ዘንድ ኻሊድ ለኛ ትልቅ ምስክር ነው። ኻሊድን አላህ ይውደደው። ነቢዩ ዓለይሂ ሰላቱ ወሰላም በእኛንም አላህ ጀነት ይሰብስበል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ሰሉነ ዐለል ነቢይ ያ አዩሀለዚነ አመኑ ሰሉ ዓለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ አላሁመ ዐላ ሙሐመድ ወዐላ አሊ محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم ألف بين قلوبنا اللهم وحد صفوفنا وألف بين قلوبنا اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين